ነው ይላል። ለማን ትናገር እስቲ ንገሩኝ። እስቲ እንደ አንድ ሴት እናስብ፣ እንደ አንድ ወላጅ እናት። ስለ ነገ ያወራሉ ዛሬም። እኔ ሀይሚ ቡታጅራ ሆና እኔ ራሴን ለማጥፋት ሙከራ ራሴን ሁሉ ለማጥፋት ፈልጌ ነበር ካለችባት ቀን ጀምሮ እስቲ እዚህ ውስጥ ስራ ነው ብዬ አውርቼ ከሆነ ንገሩኝ። አልልም፣ ስራ ነው አልልም። ምክንያቱም ልጅቷ የሚታይባት የውስጧ የሆነ ነገር አየለ። አዎ ጎበዝ ናት፣ ትወና ትችላለች ተብሎ ግን ሪል የሆነውን ነገር ሁሉ እንዴ ሪል እኮ አንዳንድ ጊዜ እኮ መሰላችሁ ወደኋላ ስትሉ ማለት ነው። በላይቭ ላይ የተፈጠረውን ተውት። ይሄኛው በስሌት ላይ የተሰራ ላይቭ ላይ በተፈጠረው ነገር ለምን የሆነ ነገር ኳኳ አይልብን? ለምን አይሆንም? እና በዛ ደረጃ የምናየው መልካም ነው። እኔ ስራ የሚል ሰው ትክክል አይደለም። ከቤት ግን ዛሬ አሁን መሄዷ እፎይ ትበል በቃ ጀስት እኔ ይሄንን ነው ጥሩ ነው። እንደው ምን አለበት ነው ወደ አንድ ገዳም በገባች እና የተወሰነ ራሷን ባረጋጋች በዚህ በጾም የሚል ነገር ነው ያለኝ። እና ስራ ነው የምትሉ ሰዎች ግን አድቡ። እኔ ስራ ነውም ስራም አይደለም ከማለት አሁን በተከሰተ ላይ ሀሳብ መስጠት ብቻ ቢሆን ልጅቷን ገደል እየገፋናት ወይም ደግሞ የሆነ እኛም ራሱ ሌላ እንትን እየፈጠርንባት እንዳይሆን ስጋት አለኝ። እና ባካችሁ ትክክለኛ ስራ አይደለም። ስራም ቢሆን ትክክለኛ አይደለም፣ አካሄዳቸውም ቢሆን ትክክል አይደለም። እና ራሱን ሁሌ ራሱ በሚፈጥረው ችግር ነው እሷ ላይ ብዙ ዱላ ብዙ ነገር የሚደርስባት የራሷ ህመም ዳይሬክትሊ የሚደርስባት የራሷ ህመም እያለ እንዳለው ነው። እንደገና ደግሞ ከኛ የሚወረወረው አንዳንድ ነገር ደግሞ በራሱ ራሱን የቻለ ሌላ ተጽዕኖ ነው። እና ዝም ብለን ብንከተላቸው እና ደግሞ የቪዲዮውን ጽንሰ ሀሳብ ይዘን ትክክል አይደለም። ዛሬ ላይ በደረሰባት ነገር እሷ ትክክል ናት፣ ውሳኔዋ ትክክል ነው። በቃ አንድ ሴት በዚህ ደረጃ እንደውም ጎበዝ ነው። እያንዳንድሽ ብሏል የ10 ብር ሲባጎ ይዘሽ ትሮጭ ነበር እንደዚህ አይነት እንትን የሚደርስብሽ ብሏል እሱ ፈቃድና ሁላችንም አንዳንድ ሴት እንዳንድ እናት የሴት ልጅ እናት ምን እንደመሆኑ እንዲህ አይነት ነገር ሲጀመር ለማህበረሰቡ መቅረብ የለበትም። ሲጨረስ እንደውም ምን በቪዲዮ ባይመጡ በቃ ጨርሶ እዚህ ላይ አንድ ይቅርታ ማህልሽ ልግባና አንድ ነገር እንድታብራሪልኝ ነው። እንዴት ናችሁ? ይቅርታ ስራ ነው ሁሉም የሚለው ሰው ስራ ሆኖ ምንድን ነው? እኔ አሁን ሁለቱንም ከሌ እያልኩ ጥፋት ለምናገረው ምክንያቱም ብዙ አውርተናል። ከዚህም በኋላ ማውራት አልፈልግም። በጣም ልቤን አሞኛል፣ ተስፋ ቆርጫለሁ፣ ብዙ ነገር ውስጥ ያለ ግን ስራ ሴት በሴት ላይ እየመጣ እንደዚህ አይነት ስራ አለ በሌላው ሀገር በእኛም ሀገር። ምንድን ነው ስራ? እስቲ አስረዱኝ። ምንድን ነው የሚያስተምረው? እስቲ አስረጅኝ አንቺ ከልምድም ይሄ ስራ ብልግና፣ ታዲያ ዝሙት ይሄ ስራ ነው ብሎ ሌላ ሰው ይላል። አቁሙ ብለን ስንጮህ እንደዚህ ያሉ ይባላል። እሱን ተው ስንል እንዲህ አሉት፣ እሱን ተው ስንል እንዲህ አሉ። ይኸው መጨረሻ ዛሬ እንደዚህ የሆነ አይደለ? ይሄን ነበረኛ የፈለግነው እንዴ? እኔ ላልናገር በእውነት እየወሰንኩኝ ግን በቃ መቆጣጠር ራሴን እያቃጠኝ እንትን በጣም ነው ልብ አይደለም። ይሄ ሁሉ የተለፋበት ይሄ ሁሉ የተከፈለበት እቺ ልጅ እንደዚህ የከፈለችበትን በዚህ በቀላል ነገር አንዳንድ ጊዜ የህይወት መስዋዕትነት ከሚያስከፍልሽ ነገር ከሆነ ምንም ነገር ሊቀር ይችላል። ማለቴ ከቀን ቀን የመማር የመለወጥ የተለየ ነገር አታይም። ከቀን ወደ ቀን የሚመጣው ነገር እየባሰበት የሚመጣ ነው። በቃ ጀስት ዛሬ ተነግሮት ነገ እንዴ የተከለከለ ወረዳ አለ። በቃ ለአንድ ሰው ለታመነለት የሚሆን ወረዳ አለ። ለጋራ ምሰጩ የምትጠቀምበት ወረዳ አለ። የኛ ሀገር ሰላምታችን በአንገታችን መሳሳብ፣ በትከሻችን መነካካት፣ በእጃችን መጨባበጥ የጋራ ሰላምታችን ነው። ደረት ላይ ማስተኛት
ወገብ ላይ መጠምጠም ለስራ ቢሆን ከአንድ ቀን በላይ መሆን የለበትም ብለን ካሰብን ይሄ ግን ሁልጊዜ የሚያመጣቸውን ሁሉ እዚህ ላይ ልጥፍ እያደረገ እግዚአብሔር የእውነት እኔ ልጁ በየዋህነት ይሆን እንዳለው በየዋህነት ሊሆን ይችላል። የዋህነት ግን ያንቺ የሆነውን ነገር የሚያሳጣሽ ከሆነ መንቃት ያስፈልጋል። ከአንድም 2 ጊዜ 3 ጊዜ አሁን 4 ጊዜ ማለት ነው እንግዲህ እኔ እንትን ሶሲ መጀመሪያ መጣች፣ ከዛ ራሷ ደግማ ሶሲ መጣች፣ ከዛ ሊንዳ መጣች፣ ከዛ ይች እዩ ምትባል መጣች፣ ከዛ ይች መጣች። በ3ቱም በ4ቱም የምናየው እንትን አንድ አይነት እኔ አላቅም እንግዲህ ሌሎቹም በዛ ደረጃ ይሰራሉ። በእርግጥ እነ ማርኬም ሰርተዋል፣ ግን በዚህ ርቀት አይሄዱም። እንዴ አንቺ ቤትሽ ውስጥ ገብቶ ባልሽን ወይም ቦይፍሬንድሽን እንዴ አንቺ ምን ጨነቀሽ ቆይ እንጂ ብሎ ፊት ለፊት ይሽላል እንዴ? እኔ እኮ ብዙማ ያልገባኝ ነገር ወይ አላቅም እኔ ዞር ነው ያለብኝ ለራሴ የሚል ሰው አለ እንዴ በአለም ደረጃ? ታውቂያለሽ? አይ ጥሩ ስላልሆነ ነው ማለት ነው። በቃ ደግሞ እኔ ይሰማኛል እኔ ሁለተኛ ሰው ነኝ ሁለተኛ ሰው የሆንኩ ነው እየመሰለኝ ያለው አለች እኮ በቃ። ምክንያቱም ምንድን ነው ያጠፋሁት የሚልሽ ሰው ካለ ምን ትያለሽ? ምንድን ነው ያጠፋሁት እንዴት ይባላል አይደል እንዴ? ድግና አድርጎ ነው ያጠፋው እንጂ ጥፋት ማብረሽ ማለት ነው። ስጦታ ገዝተው ምናምን እኔ በቃ ለእህቴ ስልክላት እንዴ እነዚህማ እኮ እዛ ነበሩ እንደዚህ ብዬ ነገር እንደዚህ ብዬ ስነግራት ጊዜ እንዴ እዛ ነበሩ ባልና ሚስት ናቸው ምናምን ብላለችኝ። እና ስራ ከዚህ የበለጠ እንደሚመጣው በቁ። እኔ እውነቴን ነው የምላችሁ። እኔ ከዚህ በፊት ታመም ያለው በእነሱ ማለት ነው። ግን አሁን በቃ እነሱ ስራ ነው የሚሰሩት ያሉት። በቃ ይህንን እኔ አትበይኝ፣ እንደዚህ አትበይኝ፣ እውነቴን ነው የምላችሁ። ስራም ነው አትበይኝ፣ ስራም አይደለም አትበይው። በቃ በቪዲዮ ላይ ተነስተሽ ሀሳብ ትሰጪ ደስ አይደለም። ቪዲዮ ስራ ነው ካላችሁኝ ግን በነግርሽ ነው። እዚህ ጋር አሁን የእነ አብርሃም ምናምን እነሱ እያጭበረበሩ ይታያል። እና አብርሃም የታወቀ ድራማ ነው። የእነዚህ ግን ድራማ ስራ አይደለም። እይታውን ባይኖርሽ ዝም ብሎ ቢሰራ ምን ዋጋ አለው? እነዛ እኮ እይታ ነው አናታቸውን ጣራ ድረስ ያደረሰ። እዚህ ደግሞ እንደዛ ይመጣላችሁ። የገባሽ እኮ ሊኖር ይችላል እናቴ፣ የገባሽ ሊኖር ይችላል እህቴ፣ አንቺ የገባሽ ነገር አለ፣ እኔም የገባኝ ነገር ሊኖር ይችላል። ግን አልኩሽኝ ሀይሚ ራሴን ላጠፋ ነበረ ካለችበት ጊዜ ቀን ጀምሮ ነገሮችን ስራ ነው ብለን የባሰ ሌላ ተጽዕኖ እንዳፈጠር የሆነ እንኳን በውስጥ የሚፈጠር ነገር እንኳን ቢኖር ልጅቷ ላይ ሌላ ችግር እንዳይፈጠር ስራ ነውም ስራ አይደለም አንበል። በተቻለ መጠን በተለቀቀው ቪዲዮ ላይ የዛሬ እንዲህ ነው ብለን ሀሳብ እንስጥ በሚል ነው። እኔ አሁን እንድትረጋጉ የምፈልገው ስራ ነው ብሎ የሚያደምቅ እና እንዲያሚል ከሆነ እኔ የሚባል ነገር ካለ ስለማይመቸኝ እና ምን አሉ መሰለሽ አንቺ እንዳልሽው ማለት ነው። ምን አሉ ሰውየው ስለሚያቀን አብረሃትና ስላለን እኛ እንነጋገራለን፣ ሰላማዊ ነን፣ ግን አብረን ተለያይተናል። ግን አብራችሁኑ ስላለን አብረን ሄደናል ብላ እኮ በቪዲዮ ወጣ እኮ ተናገረች። ውሸት ነው ውሸት